እናንተ ይዋ ተመልካቾቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከአገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁ? ሙቀቱ እንዴት እያረጋችሁ ነው? እኔን እያንገበገበኝ ይሄው ከረሬን ራሱ ድሮም ጥቁር ነኝ የባሰ ጥቁር አድርጎኛል እላችኋለሁኝ። ሙቀት ለሴት ልጅ ቆንጆ ነው መጥፎ ነው ሲሉ ነው ድሮ የምሰማው። በእናታችሁ ጠፍቶብኝ ነው። እና ስለዚህ የምታውቁ ሰዎች ነገሩኝ እላችኋለሁ። እናንተ ግማሽ ጎን ነው እንደሚያሳየው ቪዲዮ። አዎ እንደዚህ ብኝ እንጂ ውዴ። እና ሩታ ልጇን ይዛ አብርሃም እግር ስር ስትወርቅ ማለት ነው። ይቅርታ እኔ ትናንትና የለቀኩ ቪዲዮ ላይ ብያለሁ። ጥፋትሽን አውቃችሁ ጥፋታችሁ ከሆነ ከፈለጋችሁ በውስጥ መስመር ከፈለጋችሁ ደግሞ በቪዲዮ ይቅርታ ጠይቂ ብዬ ነበር። ነገሮቹ ወደ እነሱ ስለሚያመሩ ለምን ብትሉ እኔ ልፈርድ አይደለም። እኔ አሁን እዚህ ጋርም አሁንም ቢሆን በፊትም እየተናገርኩ ከሆነ እየሰማችሁኝ ከሆነ ውድ ተመልካቾቼ ምንድነው ያልኩት? እኔ አብርሃም ወደ ጤናው ይመለስ እንጂ ከሩታ ጋር ይሁን ከሄርሜላ ጋር ይሁን አይደለም ጫውታው። እኛ መጀመሪያ ልጁ ከዚህ ካሁን ካለበት መንፈስ ወጥቶ የድሮ አብርሃምን እንፈልጋለን። ያ አብርሃም መጥቶ ቢፈልግ ከሩታ ጋር ይኑር፣ ቢፈልግ ከሄርሜላ ጋር ይኑር፣ ቢፈልግ ሁለታችሁን ከህይወቴ ውጡልኝ ብሎ ከፈለገ አዲስ ህይወት ጀምሮ መኖር ይችላል። መጀመሪያ ራሱም ነው መሆን ያለበት። አንድ ሰው ከሰው ጋር ለመኖር ልጅም ለማሳደግ ለቤተሰብ ለመሆን ባልም ለመሆን ምንም ለመሆን መጀመሪያ ራሱን ነው መሆን ያለበት። ገባችሁ? ስለዚህ ሲመጣ ጤነኛ ነበረ ብሏል ኤፍሬም። ሲመጣ ጤነኛ ነበረ። አንድ ሰው እነሱ ጋር ሲሄድ ጤነኛ። አሁን እኮ እነሱ እያሉ ያሉት ጭራሽ ሄርሜላ አድርጋበት አፍዛው ወደዛ የላከች እያስመሰሉ ነው። ለምን የምትልከው? እንደዛ ከሆነም ደግሞ እሷ አፍዛሽ እነሱ እንዳሉትም ከሆነ እነሱ እንደዛ ነው እያሉ። ይሄ ህዝብ በሙሉ ደግሞ ሀቁን እየተናገረ ያለው እነሱ ጋር ከሄደ ነው ይሄ ልጅ እንደዛ የሆነ ምን ሆኖ እንደዛ የሆነው ነው እንጂ ሩታ አደረግ ደግሞ ሩታ በአንደበቷ ተናግራለች። እኔ መቼም ማልክደው መቼም ማረሰው አብርሃም ቀን ይፈጃል እንጂ የኔ ይሆናል። ወር ቢፈጅብኝ ነው ቀን ቢፈጅብኝ ነው እንጂ አመት አይፈጅብኝም፣ የራሴ አድርገዋለሁ ያለችው። ያንን ጥያቄ ለምን አይጠይቃትም አብርሃም? ያኔ እንደዛ ብለሽ ነበረ። ከጊዜ በኋላ ግን ፈዝዤ መጥቼ ነበረ። ምንድነው እሱ ማለት ይችላል። አላደረኩም ነው የምትለው እሱንም ቢሆን እና ስለዚህ እኔ አሁን ይቅርታ ስትለው ልክ አብርሃም እንዳለው እኔ እግሩ ስር ወርቃ ሳይ ምንድነው በቃ አምና ይቅርታ አድርግልኝ አንቺ ይው ከዚህም በፊት እኔ እኮ በእናታችሁ እንዴት አድርጌ ላስረዳችሁ? እኔ እነ አብርሃምና እነ ሩታ ያለፉበትን ህይወት አልፌ ያለሁኝ። ለዚህ ነው እኔ የነሱ ነገር ከዚህም በፊትም ቢሆን እሷን ታይ ከእጅሽ ከሄደ አታገኝም ያልኳት ለዚህ ነው። እንኳን አይደለም በድለሽ ሳትበድይ ይው ወንድ ልጅ ሴት ልጅም ልትሆን ትችላለች። ወንድ ብቻ አይደለም። አብርሃም እኔ ጥፋት አለበት እያልኩ አይደለም። ጥፋት ሳይኖርበት እሱ በኔ ላይ ማግጧል፣ በኔ ላይ አጥፍቷል፣ በኔ ላይ እንደዚህ ሆኗል እያለች ስሙን እያጨለ ምንድነው እያጠፋኝ። በቃ እኔ አማርኛዎቹ አንዳንድ ጊዜ ራሱ ይጠፉብኛል። እያጠፋች ራሱ አብርሃም ብዙ ለምኗታል። አብርሃም ያለፈበትን ህይወት እኔ አልፌዋለሁ። የሆነ ሰው ሳይፈልጋችሁ ሲቀር የሆነ ስም ሲሰጣችሁ ያሞገሳችሁ ነው የሚመስላችሁ፣ ያፈቀራችሁ ነው የሚመስላችሁ። ባላላችሁ ቦታ ራሱ ሲያውላችሁ ምንም አይመስላችሁም። እናንተ የሚታያችሁ ፍቅራችሁና ከዛ ሰው ጋር መኖራችሁ ምናምን ነው የሚታየው። እኔ አብርሃም ያሳለፈውን ህይወት ስላሳለፍኩ ነው። ያኔ ሩታን ተይ ሩታ፣ ያፈቀረ ሰው የጠላ ቀን ያፈቀረ ሰው የቆረጠ ቀን ወደ ራስሽ አይመለስም። እሷ ዛሬ አሁን ለምሳሌ ራሴን ልሰዋ ነው ብትለው አብርሃም ወደ እሷ አይመለስም። ራስሽ ሰዊ ነው የሚለው። ለምን መስዋዕት ከፍሏላ ከዚህም በፊት። አሁን እሷ በብዙ ነገር መጣች። ዴቭ ከመጥቶ እኔ እሷን አልፈልጋትም፣ ካሁን በኋላ የራሴን ህይወት እኖራለሁኝ፣ ካሁን በኋላ አትጠይቋት። እሷ ስትጠየቅ እኔም ስለምናት እናንተም ስትለምናት ጋሽዬም ስለምናት ከሷ ውጪ ሰው ያሌለ ከሷ ውጪ ሴት ያሌለ ራሷን ከሰው በላይ አርጋ ስለቆጠረች እኔ ካሁን በኋላ ከሷ ጋር አልኖርም። እኔ ፍላጎታችሁን ላሟላ ብዬ ነው
ስለዚህ እሷ ከተመለሰች እሰየው ከልጄ ጋራ መኖር ፈልጋለሁ ከሷ ጋር መኖር ፈልጋለሁ ግን ካልተመለሰች አታስገድዷት አለ መጣች ተጠየቀች ምን ይጨርሻለሁ ከሱ ጋር አልኖርም አለች ከዛ እሱ ከሄደ በኋላ እቺን ቃል ተናገረ አብርሃም ካሁን በኋላ ሩታን ማንኛችሁ ሰው እንዳትጠይቋት ጋሽዬ ለምኗታል ብዙ ለምናታል እኔ ለምኛታለሁ ብዙ ነገር እኔ ከሷ ጋር ለመሆን ብዙ ነገር አድርጋለሁ እሷ ከሷ ውጪ ሰው እንዳደለ አብርሃም ለምሳሌ እሷ በቃ ያሰበችው ትክክለኛ ማንንም ሰው በቃ ራሷን ከሰው በላይ ከሴቶች በላይ ነው ራሷን ያረጋችው ማንንም ከማንም በላይ አይደለም አብርሃም ላንቺ ተወስኖ ከሆነ እግዚአብሔር ላንቺ ፈጥሮልሽ ከሆነ ያንቺ ነው አመስግነሽ ይዘሽ መኖር ነው እሱም ደግሞ አንቺን አመስግኖ መኖር ነው እንጂ ያለው እኔ ከኬሌ በልጣለሁ ተዳር ነው የሚያፈርሰው ህይወት ነው የሚያፈርሰው ህይወት ነው የሚያሳጣው እሷ ከሱ ከተለየ እሱ ከሷ ተለይቶ ከሄርሜላ ጋር ህይወቱን በቃ ቀለበት ሳያረግላት ከሷ ጋር ብዙ ረጅም ነገሮችን በቃ እዚህ ጋር እንትን ብሎ እንትን ሲል እሷ ነገሩን እየቀየረች በሶስት ቀን ነው በአራት ቀን ውስጥ ተቀብየዋለሁኝ ወደሱ ልመለስ ፈልጋለሁ ብላ መጣች አብርሃም ደግሞ ለምን አለ ለምን አንቺ የሆነ ነገር ካላሰብሽ በስተቀር በዚህ ደቂቃ በአራት ቀንና በሶስት ቀን ውስጥ አንቺ ተመለሰሽ እኔ ከአብርሃም ጋር ሆናለሁ ማለት አትችይም ስለዚህ የሆነ ነገር አስበሽ ነው ያላት የኋላውን ካነሳም ማለት ነው ከዛን ጊዜ ጀምሮ እሷ ጤነኛ አልሆነች አልፈልግም መባል አው ያማል አንቺ የሆነ አላሰበችውም እንደዚህ ይላል እንዴ እስከ ስንት አመት ነው የሚለምናት ይሄ ልጅ አመት ሙሉ ለምናት ይሄ ሁለተኛ አመት ቀጣሉ ደግሞ ከለምናት በኋላ ሰማናቸውን ከቀደዱ በኋላ ደግሞ ይሄው ተመለስ አትመለስ እንደዚህ ይሁን አትሁን አመት ሊያስቆጥሩ ነው ሁለት አመት እየሆናቸው ነው ስለዚህ አንድ ሰው ቆጭቶትም ይምጣ ምንም ሆኖ ይምጣ በራሱ ፍላጎት ይምጣ እንጂ አንቺ በምትፈልጊው መንገድ አንቺ በምታደርጊው ነገሮች በፍቅር አሸንፊ ብለንሻል በፍቅር አይደለም አንቺ አሁን ለምሳሌ ከዚህም በኋላ በስድብ ነው የምትመጣው ሩታ እናቃለን ባህሪዋን ቆይተናል እኔ ምንም ሳላቅ ነው ወደ አንተ የመጣሁት ካንተ ጋር ብዙ ነገር አሳልፍ ያለሁኝ ክፉንም ደጉንም መልካሙንም አዎ እናቃለን ክፉ ደጉን አልፋችሁ ይሄው እዚህ ደረጃ ላይ ደረሳችሁ ያንን ማሰብ የነበረብሽ ያኔ ቤተሰብ ሲለምንሽ አልፈሽ እኮ ቢሆን ኖሮ ይሄ ሁሉ ጣጣ ውስጥ አገቢ ይሄ ሁሉ እሱም ሌላ ሴት ጋር አይሄድም ነበር አሁን እዛ ጋር ያንቺ ተቋጭቷል በቃ አልፈልግም ብለሽ በራስሽ መንገድ ነገርሽን ቋጭተሻል እዛ ጋር ደግሞ ሌላ ህይወት ጀምሯል ይሄ ልጅ ያቺ ሴትስ እንደ ህቃ እንደ ቆሻሻ ነገር ቀለበት ከጇ ላይ አውጥታችሁ እየጣሏች ሴት ልጅ እሷስ እንዴት ነው የምትሆነው አብርሃም እኮ ነግሮሻል አሁንም ቢሆን እድሉን ሰጥቶሻል እድሉን እየተጠቃ ለምን አሁንም ምንድነው እንደዛ ከብለሽ ጥፋትሽን አምንሽ አዎ ትክክል ነው ብሎሻል እኮ እኔን አለማጣት ፈልገሽ እኔን ለመመለስ ፈልገሽ ለክፋት ትክክል ነው አንዳንድ ጊዜ እኮ ሰው ከኛ ጋር ይሁን ብለን ማንገባበት ጉርጓድ የለም የቸገረው ጉዝ ያገባል ከወለደችበት ገደል ይገባል ማለት እንደዚህ ነው አየሽ አልሆነልሽም በሄርሽበት መንገድ አልሆነልሽም ነገሩ አልተሳካልሽም ከኔ ጋር ይሁን ብለሽ ያደረግሽው ነገር አንቺን በአደባባይ እንድትተቺ ነው ያደረገሽ አንደኛ ነገሮች በሙሉ ወደናንተ እንዲመጡ ያደረጋችሁት ራሳችሁ ናችሁ ካንቺ አነጋገር ከመጀመሪያው ሁለተኛ ከ3 ቀንና ከ4 ቀን በኋላ መጀመሪያ ሄዶ ለሄርሜላ ካሁን በኋላ ለሱ ራሱ መልስ አልመለሳችሁለትም ትላንትና አብርሃም ሲጠይቃችሁ ሌላ ወሬ ነው የምታወሩት እንደዚህ ያላት አንተ ከምትነግረን አንፃር ተነስቶ ነው ምናምን ምን አገባው እሱ ሄርሜላ ጋር ሄዶ ለመንገር እሱ ምንም እንትን የለው ሞራኑ የለው ምን አገባው አብርሃም ባለቤቱ አለ እዚህ ጋር እሱ ነው እኔ ሄርሜላ ካሁን በኋላ ከዚህም በፊትም እየተናገረን አለ ቆየው ከሁለቴም ከሶስቴም በኋላ ጊዜ እኮ ከህይወቴ ውጪ እኔ ከሷ ጋር ህይወቴን ጀምራለሁ ብሎ እኮ አንቺ ጋር እየመጣ አንቺ እንደውሻ ስታባሪው ተመልሶ እሷ ጋር እየተሸጎጠ ነው መጨረሻ የቀለበት ነገር ላይ ራሱ የደረሱት ወይ እኔ ራሱ እኔ ልክ ሩታ ጸጉራ ነው ብትን ጸጉር አይደለም ዊጉን ነው ብትን የምታረገው እኔ ልብሴ ነው እንዴ ብትን ማረገው ሙቀቱ ነው ሙቀቱ አተከስና ጎዳ ተናፉ ያ ረቢ ነታስገበስ ስለዚህ ምን ልልሽ ነው የምፈልገው እኔ ሐሳቤ ሰረቀኝ ሙቀቱ ራሱ
እና ስለዚህ እሷ ከህይወታችሁ ስንቴ ስትወጣ ያኔ ስታቅራሪበት ስታሾፊበት ነበረ። ዛሬ ደግሞ ለሷ ቀለበት ሲያስር ይሄ ቦታ የኔ ነው ብለሽ መታገል የለብሽም። መታገል ያለብሽ መጀመሪያ ህይወትሽን ከመበተንሽ በፊት ትዳርሽን። አሁን ትዳር እናንተ ትዳር አሁን ራሱ አንድ ብትሆን እኮ እንደገና ነው 80 ምንጥስዮ ምናምን የምታርጉ እሱንም እንትን ነው። ግን እዚህ ጋር አብርሃም እያለሽ ያለው ጥፋትሽን አዎ እኔን አለማጣት ፈልገሽ እንደዛ አድርገሽ ከሆነ በአደባባይ ይቅርታ አድርጌያለሁ። አንተን ለማጣት ስላልፈለኩኝ ይሄን አድርጌያለሁ። ስለዚህ ይቅር በለኝና ህይወታችን እንቀጥል ካልሽ ምርጫው የራሱ ነው። እውነትም አምኖ ከሄደ ማንም አያስገድደውም ብያለሁኝ። አሁንም ቢሆን ይቅርታ ጠይቀሽው ያደረሽውን ነገር ትክክል ነው አዎ አድርጌያለሁ ካልሽ እሰየው እንጂ በለቅሶ ነገር በእኔ ላይ ጠነክራል ነገር እንደዚህ ይሆናል። እራሳችሁ ናችሁ። ኤፍሬም ትላንትና ከሄርሜላ ጋር ሆነው መጥተው ሲጠይቁ እሺ ይሄንንም ካዱት። አይኤ ነው በሉና ካዱ። እሺ አለች። እቤት መተክ አብርሃም እንደነገ ታሙ እናንተ እንደዛ አርጋችሁ ይዛችሁ ለመምጣት እቤቴ መተክ በማታ ምንድነው ያልከኝ? ካሁን በኋላ እቤትሽ አይመጣም። ፎቶውን አውርጂ። መድኃኒቱን አግኝቷል። መድኃኒቱን ሰተናል። ለሱ መልስ አለክ እንዴ? የምን መድኃኒት ነው እየሰጣችሁት? ምንድነው እሱ? እሱን ራሱ አብርሃም አልጠየቀም። ጠንከራ አድርጎ ምን አሉ እነሱ? መድኃኒቱ ምናምን ላለው እሱ ከሚለን መድኃኒት ሌላ እሱ ተመልሷል ወደ ቤቱ ማለት ሌላ። አፍ ሲያመልጥና ቂጥ ሲመለጥ ምን ከአፍ ሲያመልጥና ከቂጥ ሲያመልጥ አይታወቅም እንደሚባለው ማለት ነው። በድንገት እናንተ ከአፋችሁ የሚያመልጠው ነገር አብርሃም ማይነቃ መስሏችሁ፣ አብርሃም እንደዛ ፈዞ ደንዝዞ የሚቀር መስሏችሁ ከሆነ ስህተት ሰርታችኋል። ያኔም ቢሆን እኛ እየጮህን ነበረ። አብርሃም የነቃለታ አብርሃም ወደ ራሱ የተመለሰለታ የዚህናል አጠገባችሁ ቆሞ የሚያወራችሁ አልመሰለኝም ነበር። እኛ ከምናየው ነገር የሚጠጋችሁ አልመሰለኝም ነበር። ከኔ 100 ኪሎ ሜትር ርቃችሁ ኑሩ። 44 አይደለም 100 ኪሎ ሜትር ርቃችሁ ከኔ ኑሩ የሚላችሁ ነበር የመሰለኝ። ሩታንም ኤፍሬምንም ለምን ያኔ ዛሬ እንደዚህ ቅቤ አፋችሁን ቅቤ አድርጋችሁ ተለስልሳችሁ ቡዜ ውሻ ስታረጓት ዴብም በጎን ነው የምትነግሪው። እሷን ግን ግልጽ በግልጽ እንደፈለግሽ እየሰደብሻት ሐሳባችሁ ምንድነው? የትም ቢይዛችሁ ብትሄዱ ከኔ እንደማያመልጥ እወቁ እያልሽ ነበረ። ለምን እኔ ያንን ቪዲዮ ሰርቻለሁ። አንቺ እውነት ከአብርሃም ጋር መኖር ከፈለሽ እኮ ከቤተሰቦቹ ጋር መስማማት አለብሽ መጀመሪያ። ከቤተሰብ ጋር ሳትስማሚ ባል ለብዙ አመት አንቺ የፈለገ ነገር ቢወድሽ የፈለገ ነገር ቢያፈቅርሽ እንዴ ከቤተሰቡ ለይተሽ መኖር አትችይም። አንዳንድ ወንዶች አሉ አው ምስትን ብቻ መርጠው ቤተሰቦቻቸውን እንትን ብለው ከሴት ቂጥቂጥ ስር እያሉ የሚኖሩ አንዳንድ ወንዶች አሉ። እኔ እነሱን መደግፍ ሰው አይደለሁኝም። ቤተሰቦቹንም አክብሬ ቤተሰቤንም አክብሮ ቤተሰቦቹን ደግሞ ከራሴ ቤተሰብ በላይ ወድጄ አፍቅሬ መኖር አለብኝ። ይሄ ማለት ደግሞ ትንሽነት አይደለም። ይሄ ማለት ትልቅነት ነው። እምኖረው ብዙ ህይወቴን ብዙ ነገሬን ማሳልፈው ከባሌ ቤተሰብ ጋር እስከሆንኩ ድረስ እናት አባቴ ጋር አጠገባቸው እስካለው ድረስ ነው። ጊዜ ደርሶ ከቤታቸው ወጥቼ የባል ቤተሰብ ጋር ከተቀላቀልኩ ጊዜ ጀምሮ ቤተሰቦቼ ከእናቴና ከአባቴ ቤተሰብ በላይ እነሱ ናቸው ቤተሰቦቼ። ብዙ ነገር ያገናኘናል። ብዙ ነገር ከቤተሰቦቼ ጋር አልገናኝም ማለት አይደለም፣ እንገናኛለን። ግን ይበልጡን የሚያገናኘኝ ከባሌ ቤተሰብ ጋር ነው። ከነሱ ጋር ሰላም መፍጠር አለብኝ። ልጃቸው ወድጄ እነሱን ጠልቼ እነሱን ከፍ ዝቅ አድርጌ ልክ አንቺ ያኔ አብርሃምን እንደምትሰድቢው ነው ቡዜን እየሰደብሻት ያለሽው። አብርሃም እነዚህን ቪዲዮዎች ቁጭ ብሎ ከጊዜ በኋላ እያየ ሴት ባጠገብሽ አይሄድም፣ ባጠገብሽ አይዞርም። ምንም ብትሆን እህቱ ናት፣ ታላቅ እህቱ ከእናቱ ቀጥላ ቆሻሻውን ቅዘኑ ሽንቱን ጠርጋ ያሳደገችው እህቱን። አንቺ እነሱ ስለኖሩ መሰለኝ እኮ አብርሃም የኖረው እናት አባታቸው። አንቺ ከጋሽዬ ጋር አወራለሁ፣ ከአባዬ ጋር አወራለሁ። አባዬም መከበር አለባት፣ ቡዜም መከበር አለባት። እህት ናት።
ስታከብሪያቸው ነው የሚያከብሩሽ። ዴቭ አሁን ምን ዴቭን ቀይራብኝ ምን እንዳስነካሻቸው አላውቅም ምናምን ያን ነገር እነሱ ወደሷ እንዲሆን ከሷ ጋር እንዲሄድ ያደረጉት ከምታሳየው ተግባር ነው እንጂ ካንቺ እሷን አብልጠው አይደለም። ከምታደርገው ከምታዩ ከማዩት እኔ አብርሃም እንደዚህ ሆኖ ማየት አልፈልግም በምትልበት አሁን አንቺ ዛሬ ምንድን ነው ያነሳሽው? እዛ ጋር እኔ እሷ መውደቅና ሰው ላይ ማድረግ ልዩነት አለው። አንቺ እኮ እሷ ጋር እንዳይደርስ ካንቺ ጋር እንዲሆን ነው አይደል? ያን ነገር አድርገሽ አፍዛችሁ ይዛችሁት የመጣችሁት። ፉከራችሁ ራሱ እኮ ግልጽ ነው። አንቺ የመጨረሻ ቀን ካንቺ የመጨረሻ ቀን ሲለይሽ እኔ ያደረኩት ላንቺ አይሆንም ማለት ምን ማለት ነው? ይሄ ራሱ እኮ ቪዲዮ አለ። ቁጭ ብሎ ልጁ ቁጭ ብሎ የሆነ ዝም ብሎ እንደኛ ባይ እኮ አብርሃም ማን ችግር እንዳለበት ለይቶ ያውቃል። አሁንም ደግሞ እግዚአብሔር እውነቱን እያወጣ ነው። መድኃኒዓለም ዛሬም ነገም እውነቱን ያውጣ። አሁንም ቢሆን በልጅ ይዘሽ ወርቅሽ መለመን ይሄ አልፈልግም ብለሽ የፈታሹን አልፈልግም ብለሽ እንትን ያልሹን ያኔ እኔ አባት እንደማያስፈልገው አላወቅሽም ካንቺ ጋር ሲኖር ነውስ? እኔ ያንቺ ነገር እኔ ምንም ለዛ እኔ ፍቺ የለኝም፣ ለዛ ምክንያት የለኝም። አንድ ሰው ፈልገሽ ፈቅደሽ እስከፈታሹ ድረስ በቃ የራሱን ህይወት ይኑር ታዩ። በቃ አንቺ የራስሽን ህይወት ትኖሪያለሽ። ምንድነው አብርሃም ብቻ አይደለም ወንድ ልጅ አልፈልግም እኔ አንገሽግሾኛል እኔ ከሱ ጋር እየተቃጠልኩ አልኖርም። ቡዜ ምንድን ያችሁ እንደው ለጋሽዬ ስትይ ለኛ ስትይ እባክሽን ስትልሽ ለሰው ብዬ የምኖረው ኑሮ የለኝም። አሁንም መልሳ ትናንትና ባለፈው የተለቀቀ ቪዲዮ ነው ያልሰራሁበትም አልተመቸኝም። አዳምጫለሁ ቁጭ ብዬ ሰው ራሱ ምን ይለናል አትሉ እኔ ለሰው ብዬ አልኖርም። ያንቺ አባባል ዛሬም ይዛችሁ የመጣችሁት አንድ አይነት አነጋገር ነው። እኔ አላደረኩም በቃ ካላደረግሽ ቁጭ በይ ቤትሽ በቃ እንጂ ከሩታ ጋር መኖር ይሻልሃል ምናምን የምትለው አንተም ምርጫው አይደለህም። አንተ አይደለህም የምትመርጥለት፣ ማንም ሰው አይደለም ለሱ የሚመርጠው። ከአሁን በኋላ እኮ እኛ ከሩታ ጋር ሆነ ከሄርሜላ ጋር ሆነ ምን ይሄ የራሱ ምርጫ ነው። ከሄርሜላ ጋር ሆን አትሁን፣ ከሩታ ጋር ሆን አትሁን፣ ይሄ የራሱ ነው። በቃ ራሱ ወስኖ አይ እኔ በቃ ብሎ ከሄርሜላ ጋር ከኖረ መፍቱ ነው። አይ እኔ ከሁለቱም ጋር አልኖርም እኔ አልፈልግም ባለፈው እንዳለው እኔ ገና ልጅ ነኝ፣ ገና ወንድ ልጅ ነኝ፣ ገና እውነቱን ነው ልጅ ነው። ገና ቀስ ብሎ ገና 20 ቤት እኮ ያለ ልጅ ነው፣ 30 ቤት ያልገባ ቀስ ብሎ ረጋ ብሎ ካሁን በኋላ ሌላ ህይወት መቀጠል ይችላል። ከ5 አመት ከ6 አመት በኋላም ቁጭ ብሎ እኮ ነገሩን ገምግሞም ራሱ ወይ ወደ ሩታ ሊመለስ ይችላል። ቀስጡት ለልጁ እየመጣችሁ ቀን በቀን እዛ ጋር ሩታን ስለሚፈልግ ነው፣ ድራማ ሰርቶ ነው ከሄርሜላ ለመለየት ስለሚፈልግ በእንደዚህ አይነት ተቆንተነ የመጣው እንደዚህ በቃ ያላወቀ መስሎ የታመመ መስሎ እየመጣው ወደ ሩታ ለመመለስ ነው ምናምን የምትሉ ልጆችም አላችሁ። የምትገርሙ ናችሁ። ቢኒያም ብሏል፣ ትክክል ነው። አብርሃም እኛ ስናቀው የሚወስን የሚናገር በእርግጥ ይሉንታ ያለበት ልጅ ነው እናውቃለን፣ ግን ለህይወቱ መወሰን የሚችል ልጅ ነው። ሄርሜላን እዚህ ጋር ትቶ ወደ ሩታ ለመመለስ እብድብድ መጫወት አያስፈልገውም። እብድብድ መጫወት አያስፈልገውም። በቃ ሄርሜላ ከዚህም በፊትም ብያለሁ ነው። ሄርሜላ ይቅርታ፣ ለሆነው ነገር በሙሉ ይቅርታ። እስካሁን አብረሽ ላሳለፍኩት ነገር አመሰግናለሁ። አንቺም እግዚአብሔር ላንቺ መልካም ነገር ይግጠምሽ። እኔ ግን ካሁን በኋላ ከልጄ ጋርና ከምስቴ ጋር መኖር ፈልጋለሁ። በንጹህ ልብ በንጹህ አይምሮ ተናግሮ ይቅርታ ጠይቆ ወደ ምስቱ መሄድ ይችላል። አትገርፈውም። ሄርሜላ ምን አገባት? በቃ እውነት ነው። አንድ ሰው የወደዳችሁ ሰው ካጠገባችሁ ሲሄድ ያማል፣ ህመም አለው። ማንኛችንም ሰው ነን። ወንድም ሊሆን ይችላል፣ ሴትም ልትሆን ትችላለች። የምትወዱት ሰው ካጠገባችሁ ሲሄድ ማንም ደስተኛ አይሆንም። ለብዙ ጊዜ ወርም ሊፈጅባት ይችላል፣ አመትም ሊፈጅባት ይችላል። ፍቅሩ ከውስጧ ላይወጣ ይችላል። ግን አንድ ሰው አልፈልግሽም እስካላት ድረስ በግድ ቅጥቂጡ ስር እየሄደች በየቀኑ ከኔ ጋር ሁን የሚያስብላት ነገር ምንም የላትም ሄርሜላ። በቃ እሱ እንደዛ ቢላት ሄርሜላ ደግሞ
እንደ ሩታ እንደዚህ በየቀኑ ቪዲዮ እያዘች እባክን በልጃችን እባክን በፍቅራችን እባክን ባለፈው አትለው። ለምን የማትለው ነገር አለ መሰላችሁ? የሩታ ህይወትና የሷ ህይወት የተለያየ ስለሆነ ከሰው በላይ ከሰው በታች ስለሆኑ ሳይሆን ሩታ እዚህ ጋር አዎ ልጅ አላት። ያሳለፈችው ያደረገችው ነገር ሊቆጫት ይችላል። ሄርሜላ ደግሞ እዚህ ጋር ያው የተፈጠረው ተፈጥሯል። ያም ነገር ፌል አድርጓል። ስለዚህ እዚህ ጋር አብርሃም ቢሄድ አትጎዳም አይደለም ትጎዳለች። ግን የሆነ እንደዚህ ጭብጥ አድርጋ የምትይዝበት ነገር ሊኖር አይችልም። አዎ ቀለበት አድርጎላታል። አንድ ሴት ቀለበት ተደርጎላት የሆነ እንኳን ቀለበት አይደለም በጣም ከባድ ነው። አሁን ሩታ ፈልጋ በራሷ ፍላጎት ስለፈታች ነው በዚህ ልክ እኔ ተጭኛት የምናገረው። ሩታ ሄርሜላ ደግሞ እዚህ ጋር ያፈቀረች ሴት ናት። በቀላሉ ይሄ ሊማጣት አትፈልግም። ጥፋት ሳይኖርባት እያፈቀረች ዋጋ እየከፈለች ነገ ህልሟን እያለመች እኔ ትናንትና የለቀኩ ቪዲዮ ላይ በሰው ምክንያት ነው እየተጣሉ ያሉት እንጂ የራሳቸው ምክንያት አብርሃም ወይ ጠልቷት ወይ እሷ ጠልታው ወይ ከሌጋ ሄደ ወይ ከሌጋ ሆነ ብላው የሚጣሉበት ነገር የለም። በመሃላቸው ይሄው አንዴ ፍሬም ይገባል፣ አንዴ ሩታ ትገባለች፣ አንዴ እነ ቢኒያም ይገባሉ፣ አንዴ እነ እዩ ይገባሉ። ማይገባ ሰው የለም። በቃ ብጥብጥ ለማድረግ አብርሃም መወሰን አለበት ከአሁን በኋላ። አሁን ዛሬ ትንሽ ስሩን ተረጋግቷል። 3 ቀን 2 ቀን ቪዲዮ ከዚህ 3 ቀን በፊትና ከ2 ቀን በፊት የለቀቀው ቪዲዮ ላይ በጣም ኃይለኛ ሆኖ እየተናገረ ነው። ለምን ተናገረ አልልም ብያለሁ ከዚህም በፊት። ለምን ከደረሰበት ነገሮች በሙሉ ሰው ራሱ ማጣት ማለት በጣም ከባድ ነው። በሰው መመራት በሰው እንደዚህ ሁን የፈለገ እኔ አሁን ዛሬም ነገም ቢክዱ ቢምሉ ሁለቱ እጃቸው አለበት። አብርሃም እንደዛ በመሆኑ ድብን ብሎ በትክክል 100% እኔ ተማመናለሁ። እንዴ ሰው ልጅ ራሳቸው ይዞት እሺ ራሷን ብዙ እኮ ደጋግማ ጠይቃለች። አንቺ ምንም ችግር ካሌለብሽ ቤተሰብ ጋር እንዲሄድ ለምንድን ማትፈቅጂው? እኛ ጋር እንዲመጣ ለምንድን ማትፈቅጂው? ልጁ የሆነ ቦታ ሄዶ ታሟል ሲባል ነው አልታመመም ጤነኛ ነው ለምን ትያለሽ? የታመመ ልጅ እያየሽ እየተባለች አይ አንተ ታምም ያለው ካልክ በኋላ ነው መታመምህን ያወቅ ነው እንዴ። ሰው ፊዚካሊ ሲቀየር ሰው እኔ አሁን ለምሳሌ አብሬው የምኖረው ባሌ የሆነ ፊዚካሉ ሲቀየር ምን ሆነክ ነው ወይስ እሺ እኔ እጄ ካሌለበት እንደዛ የመሆኑ ምክንያት እኔ ካልሆንኩኝ ምን ሆኖ ነው ባሌ ምን ሆኖ ነው ልጅ አባት አይደለም እንዴ? እሷ ግን ሽንጣን ገትራ ማይናገር ማይጋገረው ልጅ ጤነኛ ነው። እኔ ማውቀው አብርሃም ይሄ ነው ማይናገር ማይጋገር። እኛ አብርሃም ሰውን የሚያስቅ ቀልዱ ደስ የሚል ልጅ ነው እኛ የምናውቀው እንጂ እንደዚህ ፈዛዛ እንትን ያለ አይደለም። ይሄው የምናውቀው አብርሃም መጥቷል ጭራሽ ተሻሽሎ። እኔ ስሩንም አንዳንድ ጊዜ እንኳን ጽጌ እንዳለችው ማለት ነው እንኳን ታመመ ለምን ራሱን በቃ በጣም ዝግጁ አድርጎ እንዲመጣ ሁሉ ጊዜ ለሰው የሚያዝን ሁሉ ጊዜ ለሰው በቃ ለሰው ብሎ በይሉንታ የሚኖር ነው። እሱ አስምሮ እኮ ተናግሯል ከዚህም በፊትም እኔ የፈለገ ነገር ቢሆን ከሩታ ጋር አንድ ላይ አልመለስም። እኔ ሄርሜላ በህይወት የኖረችም አልኖረችም እኔ ወደ ሩታ የሚመልሰኝ ነገር የለም። በጥፋት ላይ ጥፋት ነው እየደጋገመች ያለችው። አሁንም ቢሆን አያችሁ ያኛው ቁስሉ ሳይድንለት ሌላ ቁስል። አብርሃምን የተረዳው ሰው የለም። አብርሃም እርጉዞና አልተንከባከባትም። እርጉዞና እንደ እርጉዞና ልንከባከብሽ፣ እርጉዞና ወደ ቤትሽ ግቢ፣ እርጉዞና እንደዚህ ሁኚ፣ እስኪ እቤት ሁኚና ይኝ ስንቴን የጠየቃት እናንተ እብድብድ ስለምትጫወቱ እሱ የሚለው ጆሮአችሁ ውስጥ ስለማይገባ እሱ አሁን ዛሬም ስለሱ አንስታ ነበር ማውራት እየፈለገች ያለችው። ቡዜ ያለፈውን አታውሪ፣ ያለፈው ሳይሆን አሁን ለሆነው ነገር አውሪ። ለአሁን እንኳን የአንድ አመቱን ይቅርና አሁን በወር ውስጥ የተፈጠረውን ነገር ራሱ መፍታት አልቻሉም። ይሄ ሳይፈታ እዛ ጋር ነገም እኮ ተመልሶ ሄሪ ቢገባ ያኔ እንደዚህ አድርገህኝ፣ ያኔ እንደዚህ ሆነክ፣ ያኔ እንደዚህ ሆኜ፣ ያኔ እንደዚህ አድርገህኝ የሚባል ወሬ አይቀርም እዛ ቤት ውስጥ። ነገም ሻንጣውን ይዞ መውጣቱ አይቀርም። ለምን ይሰለቸዋል ሰው ልጅ። እንደዚህ አድርገህኝ፣ እንደዚህ አድርገህኝ። ሰው ልጅ ከታረቀ ትርቅ ከፈለገ ያኔውን እኮ አውርተው ጨርሰው ነው ሰማናቸውን የቀደዱት። አሁን ላሉበት ነገር ነው አሁን ላለው አሁን በወር ውስጥ የተፈጠረው ነገር ነው ፈተው
ካመነበት እሰየው ብሎ ወደዛ መመለስ የሚችለው እውነት ነው። እንኳን አይደለም አብሬያት ላድር መዋል ራሱ ጨንቀኛል። እኔ ከሷ ጋር በምን አይምሮ ነው አምኜ ከሷ ጋር እምኖረው? ነገ ምን ልታደርግብኝ ነው? ትክክል እኮ ነው። ሰዎች ከባድ ነው። ህይወት ነው እየኖራለሁ። ሌላ ልጅ እሷ በስንት ነገር ሞከረች። አብርሃም እርጉዝ ነኝ አለች። ራሱ እንዲስት ከዚህም በፊት ራሱ ስቶ በመጠጥ በምናምን አሁን ጭራሽ ደግሞ አፍዛ ደንግዛ ከወንድምየው ጋር ይዘውት መጡ። ከመጡ በኋላ ዛሬም እነሱ ወደ ሄርሜላ ነው። ሄርሜላ እኮ አንቺ ጋር አጠገብሽ እንዳይደርስ ብን እንዲል ነው እንጂ የምታደርገው ከሷ ወደ እሷ እንዲሄድ አይደለም የምታደርገው። አገናዝቡ እንጂ ሰዎች። እየተሳሰብን ብላለች። ወይኔ ጠፋች ከሚዲያ እንደው በማርያም ማናስሟ ማነበሻዊ ናት እክረም አበሻ። እሷ ልጅ የት እንደገባች አዩ የምትባል ልጅ ማለች። ባለፈው ቲክቶክ ላይ አግኝቻት አስገብኝ ስላት ጸጥ ብላ እንትና ላይ ጭራሽ። አሁን ደግሞ እኔ ኦሮምኛ ማንበብ አልችልም ምን ጥስዮ በአማርኛ እኮ ነው የጻፍኩልሽ ማለትም በኦሮምኛ ፊደል በአማርኛ አድርጌ ነው የጻፍኩልሽ። አታነቢም? እሱንም እናንተ እርስ በራሳችሁ ካሉናችሁ ሰውን አስገብታችሁ አስተያየት ራሱ እንትን አትሉም። ስለዚህ ወደ ሌላ ሄድኩኝ እና እንተሳሰብ ትል ነበረ። የት እንደገባች ማርያምን። እሷ ልጅ እኮ ረዥም ጊዜ ሆናት እንዴ ነውስ እንደተባለው ቪዲዮ እንትኗን ቻናሏን ቢያዘጉባት ቻናል ነው የምትከፍተው። ምን እንደሆነች እኔ ብቻ አላውቅም። የት እንደገባች ኢክራም አበሻዊ ነይልን እስኪ ይሄ ቪዲዮ እስኪ ለሷ ወይሷ ወዳጆች የሆናችሁ የቡታጅራ ልጆች እሷን የምታውቁ ልጆች የት እንደገባች አስረዱ። የት እንደሄደች ያ ዱባይ መሆኗ እናውቃለን። አዩ ደግሞ በጣም ታውቂያለሽ። የት እንዳለች አስረጅን እህቴ። እና ስለዚህ ምን ልንፈልጌ ነው? አሁንም ከሆነ አብርሃም ያለው ነገር ነው። እሱን እንዴ በዚህ ልክ በልጁ ይጨክናል። በልጁ አሁን ደግሞ እንደዛ ነው የሚሉት የእሷ ግሩፖች ማለት ነው። እንደዚህ ተንበርክካ እሷ እኮ ንግስትና እንደዚህ እያላችሁ ነው ትዳሯ እንድትፈታ ያደረጋችኋት። አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ፣ አንቺ ማትበገሪ ነሽ፣ አንቺ አንበሳ ነሽ ስትሏት ይኸው አንበሳው አገሳ አደረጋችኋት ማለት ነው ልጅቷን። እረፉ ስንል ያኔ ታይ እረፊ እኛም ብትሰማን እረፊ የሚሏት ሰዎች ብትሰማ ኖሮ እነ ጋሽዬን ብትሰማ ኖሮ እነ ቡዜን ብትሰማ ኖሮ ዛሬ ቡዜን ጠላት አድርጋት ልክ የማታቃሰብ እኔ እስከምትገርመኝ ቡዜ እንዴት ወንድሟ በዚህ ልክ ሲመታ በዚህ ልክ ሲሰደብ እንዴ! የጋሽዬ ቤተሰቦች እኮ እውነቴን ነው የምላችሁ። እኔ መቤቴን በጣም በቃ እኔ በአገርም በምንም አንገናኝም፣ ግን የምናውቃቸው በቪዲዮ እስከሆነ ድረስ በጣም ለሰው ክብር ያላቸው ሰውን የሚያከብሩ ሰው ማንን ይመስላል ሲባል አንድ ልጅ እኮ ማንን ይመስላል ሲባል ቤተሰቡ ነው የሚመስለው። ጋሽዬ እንቁ የሆኑ ሰው አነጋገራቸው የሚጥም በቃ ረጋ ያሉ ሲናገሩ ራሱ እንዴ በብዙ ነገር እና ሰው ልጅ እኮ በአይን አይታችሁ ማን መጥፎ እንደሆነ ማን ደግ እንደሆነ እኮ ለይታችሁ ታውቃላችሁ። ስለዚህ አሁንም ቢሆን የራስሽ ለማድረግ ብዙ ለፍተሻል፣ ብዙ ጥረሻል። አንዴ የፈሰሰው ውሃ አይታፈስም። አንዴ አብርሃም ከእጅሽ ወጥቷል። ከእጅሽ እስከወጣ ድረስ ልጅ ይዘሽ መንበርከክ፣ ልጅ ይዘሽ ምን መሆን አይደለም። በቃ በምትችው ነገር በሙሉ ሞክረሻል። የእግዚአብሔር በልጦ ያሰራችሁትም ነገር አልሆነም። ለምን ቡዜ እኮ ብላለች በጤነኛ አይምሮ ካንቺ ጋር ከሆነ እኔ አያገባኝም፣ ግን በእንደዚህ አይነት ነገር ካንቺ ጋር እንዲሆን አልፈልግም። ወንድሜ ፈዞ ደንዝዞ እንደዚህ ሆኖ እንዲኖር አልፈልግም። እንዴ የገዛ እህቱን እኮ በቃ እናንተ እንዴት እንደዚህ ትሉኛላችሁ? እንዴት እናንተ ለምትጠየቁት መልስ ራሱ የላችሁም። አንድ አይነት መልስ ነው የምትደጋግሙት፣ አንድ አይነት ነገር ነው የምታወሩት። የተለየ ነገር ራሱ አታመጡ። ነገሩ ህዝብ እሺ አንድ ሰው ሁለት ሰው እናንተ ናችሁ እኮ ሁለት ሰው እየዋሻችሁ ያላችሁት እንጂ ህዝብ በሙሉ እኮ ጉድ እያለ ነው። እና ታዲያ እኛ ልጁ ታሟል ስንል አልታመመም፣ ልጁ እንደዚህ ሆኗል ስንል አልሆነም፣ ልጁ አረባካችሁ ወደ ራሱ ይመለስ ስንል ነው ጤነኛ ነው። ስለዚህ የት መሄድ ከኔ ጋር ጊዜ ያሳልፍ፣ ከኔ ጋር እንደዚህ ይሁን፣ ከኔ ጋር በዚህ ይውጣ፣ ከኔ ጋር በዚህ ይሄድ። እንዴ አንቺ በራስሽ መታማመን ቢኖር ኖሮ እሺ ልክ እንደ ሄርሜላ ማለት ነው። እሺ ሄርሜላ ለጤና ስትታገል ስትሰድቧት
እሷ እኮ ጭራሹኑ የኛ መልእክት ይደርሳችኋል እናንተ ሁላችሁም ቢሆን እሷ እኮ ጭራሹን ከሩታ በላይ እሷ እኮ ለሱ በዚህ ሰዓት ህጋዊ ፍቅረኛው ናት። ቀለበት እስካሰረች ድረስ ከጇ ነጥቃ መውሰድ ትችላለች። እሺ ቤተሰብ ካልቻለ ስንል ራሱ እናንተ ምንድነው ያደርጋችሁ? እንደ ቆሻሻ ዛሬ እላለሁ እንደ ቆሻሻ ቀለበት ማለት ቃል ኪዳን ማለት በብር የተገዛ ነው አይደል? ግን ትርጉም አለው፣ ቃል አለው። ለአንድ ሴት አንድ ወንድ ቀለበት ተንበርክኮ ሲያደርግላት የኔ ነሽ ያንቺ ነኝ ተባብለው ነው። ቆሞ ተንበርክከ እኮ ያደረክላት ቀለበት ነው። ቆሞ ያወልቃላ ያልሹ እኛ የምናውቀው አብርሃም ይሄ ጤነኛው አብርሃም መወሰን የሚችለው ከሩታ ጋር ይሁን ከሄርሜላ ጋር ይሆናል። ሁሉም እጣ ፋንታውን ይኖራል። ሄርሜላንም ቢተዋት ችግር የለውም። የራሷ ምንም በቃ እግዚአብሔር ያለላትን ህይወት ትኖራለች። እሱም እግዚአብሔር ያለላትን ህይወት ይኖራል። አንቺም እግዚአብሔር ያለሽን ህይወት ትኖሪያለሽ። ጭራሽ ነገሮቹን እያባባሳችሁ እያከረራችሁ ልክ ተጠያቂ ለሁሉ ነገር ለአንቺ ትዳር መፍረስ ሄርሜላ ናት ተጠያቂ። አሁን አብርሃም እንደዚህ ለመሆኑ ተጠያቂ እሷ ናት። በምን ምክንያት ነው የምትጠየቀው? እቤቷ ሄዳችሁ ስታሾፉባት ለኔ እድል ሲጭኝ ለኔ ለሌላ ወንዶች እድል ሲጪ። አብርሃም ባለትዳር ነው። ባለትዳር አይደለም ሲጀመር ትዳሩን የፈታ ልጅ ነው። ትዳር የፈታ ሰው ደግሞ አያፈቅርም አያገባም ያለ ሰው ማንም ሰው የለም። ይፈታል አንድ ሰው ያገባል። በየትኛውም ዓለም ያለ ጉዳይ ነው ይሄ። በአብርሃምና በሩታ ብቻ አይደለም ይሄ። ከቻልሽ ካሁን በኋላ በቃ አስረግጦ ነግሮሻል ወይ? አንደኛ አዎ ያደረኩት ራሴ ነኝ ይቅርታ አርግልኝ። አንተ ወደ ራሴ ለመመለስ እንደዚህ አይነት መዘዝ ውስጥ ገብቻለሁ ይቅርታ አርግልኝ። ከፈለገ እቅር ብሎሽ ካንቺ ጋር ይኖር፣ ከፈለገ አይበል፣ እሱ የራሱ መፍት ነው። አንቺ ንስሐ ግቢ። ከዛም በኋላ ላደረሽው ነገር አብርሃምን ይቅርታ ጠይቀሽ ራስሽ ንስሐ ግቢ። እንደዚህ የማይሆን ቦታ ሄደሽ እንደዚህ አይነት ስቃይ ውስጥ ከምትገቢ ከጌታ ጋር ብትነጋገሪ ወይ ይሄ እኮ ድንድን ያለውን ልቡን እውነት ወደ አንቺ እንዲመለስ ወይ እህል ውሃችሁ ካለቀ እግዚአብሔር ምንም ማድረግ አይችልም። ደግሞ አንድ ሰው እኔ በሆነ ነገር አምናለሁኝ በዚህ ምድር እስካለው ድረስ እግዚአብሔር የማያስፈልገንን ነገር አይሰጠንም። የሆነ ነገር እግዚአብሔር ሲሰጠን አያሳናቅበት የሆነ እንዴት ነው? ትዳር ማለት እኮ ጀረና ትዳር ማለት በቃ ሰው ልጅ እኮ ሳይባባ ብዙ አመትን አብሮ ቆይተው በሞት የሚለያዩ ቤተሰብ እና የኛ ዘበን ግን እንደዛ አይደለም። የእሳት ዘበን እሳት ይነድብናል፣ እናገባለን። እሳቱ ሲበርድልን ደግሞ በቃ ሌላ ዓለም ውስጥ እንገባና ትዳራችንን እንፈታለን። እንደዛ ነው የሆናችሁት ሁላችንም ቢሆን አንዳንድ ሰዎች እንደዛ ነን። ትዳር ስለሆነ ሰው ስላገባ ብቻ ማግባት ሰው ስላል አንቺ እኮ በዛን ሰዓት ስላለሽ መኖር ስለምትችይ ብቻ አንቺ ስለወደደሽ ብቻ አንቺ እየተጫወሽበት። አሁን አብርሃም በቃ በሷ በኩል ያሉት ቻለው አብርሽዬ ጨፈጭፉሃል። ግን እኔ ከዚህም በፊት ብያለሁ፣ ሰው ሊጥል አይችልም። እግዚአብሔር ከጣላችሁ ብቻ ነው የምትወርቁት። እግዚአብሔር ክንዱን ከኛ ላይ ያነሳለታ አለቀልን በቃ እንጂ እግዚአብሔር ቅድም ልል የፈለኩት ምንድነው የሆነ ነገር እግዚአብሔር ይሰጠናል። ትዳር ሰጠን አያሳናቅበት ስንቀር ስንተብት ታውቃላችሁ። ትዕቢት መጥፎ ነው። ትዕቢት ከትል ብዙ ነገር ያመጣብናል፣ ብዙ መዘዝ። ሩታ እንደዛ ነው የሆነችው። ተበተች፣ አፌዘች። በተሰጣት ነገር በትዳሯ ትዕቢትን መረጠች። አዎ ንብረት አገኘች፣ ገንዘብ አገኘች፣ ራሷ መኳኳል ጀመረች፣ መልበስ ጀመረች። እኔ ብያችኋለሁ ከኔ በኋላ ብዙ ልጆች ቪዲዮ እየሰሩ ነው። የኔ መልእክቴ የሆነ ሰው ጋር ይደርሳል። እግዚአብሔር ይሄ የገንዘብ ስካር የመጠጥ ስካር ተኝታችሁ ያልፍላችኋል። የእንጀራ ጥጋብ አያልፍላችሁም። ለምን? የፈለጋችሁን ገንዘብ ካላችሁ ያንንም የተመኛችሁትን ስለምታገኙ እግዚአብሔር ይሰጥ። እኔ እኮ ብዙ ጊዜ ሀብታሞች ለምሳሌ እናንተ ሀብታም ምናምን ሆናችሁ ሳይሆን በቃ ከጊዜ በኋላ ሆናችኋል።
በቃ አንድ ሰው መድረስ ያለበት ማማ ላይ እየደረሳችሁ ነው። እግዚአብሔር ይመስገን። ግን እግዚአብሔርን እያመሰገናችሁ አይደለም እንጂ እና ምን ልልፈልጌ ነው? ብዙ ሀብታሞች አሁን ሀብት ሲያገኙ ምንድነው የሚሆኑት? እግዚአብሔር እንደባረካቸው ይረሱና የሆነ ደሃን ሰው ሲቀጥሩ ይሄ ደግሞ እኔ እኮ ሰርቼ ነው እንደዚህ ሆኜ ነው ይላሉ። ሩታ እንደዛ ነው የሆነችው ውዶቼ። አይታም አታውቀውን ለብሳም አታውቀውን አድርጋ እኛ ስትመጣ ጸጉሯ እኮ እኛ ሀገር ታውቃላችሁ፣ የገጠር ልጆች ታውቃላችሁ፣ ውድማ መጥረጊያ ጭፍርግ የሚባል ነገር አለ። ጭፍርግ የመሰለ ጸጉሯ ሌላ ይቅርና ቅባት ያልጠገበ ጸጉር ነው ይዛ አብርሃም ጋዛ መታ ሽብርቅርቅ ብላብን ዛሬ አርቴ ዊጓን እያረገችብን የምትበተንብን ማለት ነው። ለብሳ የመጣችሁ ራሱ ልብስ እቺን እኔ እላለ ሁሉ ጊዜ የምለው ነው። እቺን ውስጥ የምትሸጥ ልብሶች አሉ። እንደዛ አይነት ልብስ ለብሳ ነው የመጣችሁ። ለምን አለፈላት? ለምን ህይወቷ ተቀየረ? አይደለም። ጥጋቧ ግን ለዚህ ደረጃ አደረሳት ነው ዋናው ፖይንቴ። እግዚአብሔር ሲባርካችሁ፣ እግዚአብሔር ሲሰጣችሁ አመስጋኝ ሁኑ ነው እንጂ መተበት ትቢቷ እንዲህ ማድረግ እችላለሁ፣ ምን ማድረግ እንደምችል ታውቃለህ፣ ጠንቅቀህ ታውቀኛለህ ስትለው ዛሬ ተናግሯል አብርሃም። አንቺ ስለምትናገሪ እኔ ስለማልናገር አንቺ ተሰሚ፣ እኔ ደግሞ አብርሃም ከሷ በላይ ተበድሏል። ከሷ በላይ ዛሬ በሷ ተበድሏል። በወንድሞቼ ለምትለው ይሄ ጭፍርግ የሆነ አንድ ወንድም አላት፣ ሁሉ ጊዜ ጥራጊ የሆነ በቃ እንትን ያለ መልካ እንዴ እነሱ መሃሏ ባይገቡ እህታችን እንደዚህ ናት እንዴ። እህታችሁ እንደዚህ ለመሆን እኮ አብርሃም ነው ሚናውን የተጫወተው። አንድ ሰው ደግሞ ትዳር ውስጥ ካለ ጥል አለ፣ ፍቅር አለ። በትዳር መሃል ገብታችሁ ልክ ትልቅ ሰው ሳይገባ ተጋቡ። ትልቅ ሰው መሃላቸው ሳይገባ ትዳራቸው ፈረሰ። ጋሽዬ ነው መከራቸውን እየበሉ አንዴ ቡታጅራ፣ ከቡታጅራ አዲስ አበባ፣ ቡታጅራ ከሄደ በኋላ ደግሞ እግሯ ላይ እየወደቁ ስንት ነገር እየለመኑ አሻፈረኝ አለችው። እና ስለዚህ ምን ልፈልጌ ነው? እግዚአብሔርን ብታመሰግን ኖሮ ይሄ ትቢት መጥፎ ነው። ትቢት በመጽሐፍ ቅዱስ ላይ ብዙ ኃጢአት የሚያሰራችሁ ትቢት በጣም መጥፎ ነው። ሴት ልጅ እኮ ወደ ትዳር ስትገባ ምንድነው የሆነ እንዴት ነው ትዳሯን ተንከባክባ መያዝ አለባት። መሳደብም ካለባት እኮ እሷ በቪዲዮ ነው የምትሰድበው፣ በቪዲዮ ነው በጥፊ የምትለው፣ በቪዲዮ ነው የምታቋሽሸው፣ በቪዲዮ ነው ዘሟች ነከነ ያንተን አልፈልግም የምትለው። እንዴ ሰው ልጅ እሷ እንዳትጣላ መጀመሪያ ሄዶ ከቪዲዮ ውጭ ወይ ቪዲዮ ደብቃ ከቪዲዮ ሳይዝ ይሄ ልጅ እሷ ያቺ ዲጋ ሄዶ ሌላ ነገር ብሎ ቢሆን ኦኬ። በአደባባይ የሚሆነውን ነገር ነው። በአደባባይ የሚለቀቀውን ቪዲዮ ይዞ እኔ ካሁን በኋላ ካንቺ ጋር የተቋጨ ያለቀ ፋይል ነው ያለኝ። እኔ ግን እዚህ ጋር ትዳር አለኝ። ወደፊት ደግሞ የልጅ አባት ያለሷ በቂ ነው። እመቤቴ ነው። እዛ ጋር ሄዶ እሷን የሚያቃልል እሷን የሚያዋርድ ነገር ቢናገር ኖሮ አዎ አብርሃምን እንጨፈጭፈዋለን እስከዛሬ። እዛ ጋር ሄዶ የተናገረው እኔ ምስት አለኝ፣ ባለ ትዳር ነኝ፣ ከትዳርም አልፌ ከምስትነትም አልፈን ዛሬ ልጄ ምስቴ ልጅ እርጉዝ ናት፣ እኔ የልጅ አባት ልሆን ነው። እኔ ካንቺ ጋር ካሁን በኋላ ምንም የሚያገናኘን ነገር የለም። ያለቀ ከፈለግሽ የጻፍኩልሽን ቴክስቶች የተነጋገርንበትን ቴክስቶች አንብቢ። አንቺ ተረዳችበትን ነገር እኔ አላቅም። እኔ ግን እንደጨረስ እንዳለቀ ነው የኔና ያንቺ ጉዳይ እማቀው እንጂ እኔ ካንቺ ጋር ምንም አይነት እንትን የለኝም ብሏት ነው የተለያት። ያችል ግን ሲመጣ ቪዲዮ ይዛ መጠብቃ ነው በጥፊ የወለወለችው። እደረግምክ እያለችው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አብርሃም ያላሳለፈው ከዛም በኋላስ የሷ ወንድም ነኝ ምን ጥስየው የሚለው ይሄ የሆነ ፍቅፋቂ ስንት ነገር ሲያደርገው ሰርፕራይዝ ላረጋት ሞባይል ገዝቶላት ሞባይሉን በዚህ ነው እንደምታታልላት እህቴ ምናምን ብሎ የከሰከሰው። እዛ ጋር የደነገጡት ድንጋጤ። እሷም ካንተ ሲሆን ይደብረኛል። ካሱ ከሆነ የሚደብርሽ ከሆነ ታዩ ይኖርበት ልጁ ህይወቱ ኑሪ። ይሄው ማን ነው ያደሳ
ደስታ ከሆነ ያው ያንቺ እንትን ነው። አብርሃምን ለማስቀናት ያደረጋችሁ እሱ እኮ እንደማይቀናም ምን እንደማይልም ሁሉን ነገር አሳይቶሻል። ለምን ሁሉን ነገር ጥርግርግርግርግ አርጎ ጭርስ አርጎ ነው ካጠገብሽ ሄደው። አብርሃም ወደ አንቺ ህይወት ለመመለስ ያደረገውም ነገር የለም፣ የረበሸሽም ነገር የለም። አንቺ ነሽ እየረበሽው። ዴቭ ምንድነው ያልሽው? እኔ ሌላ ህይወት ውስጥ ልገባ ስል ራሱ እየመጣ ይረብሸኛል። እኔ ህይወቷ ውስጥ አልገባሁም። እኔ ህይወቷ ቤቷም እሺ፣ እንደዛ ከሆነ እኔ ካሁን በኋላ ቤቷም አልሄድም። ልጁንም ማየት ከፈለኩኝ በውጪ አያለሁኝ። ምንም አያገናኘኝም ከሷ ጋር ብሎ ደግሞ ያንም ትስል አርግዣለሁ ብላ መጣች። ይሄው ጭራሽ የባሰ ነገር አድርጋ መጣች። ሶስተኛ ደግሞ ዛሬም ልጅ ይዘ ተንበርክካ ይቅርታ አርግልኝ። ይሄ አያስኬድም። እዛ ጋም ደግሞ ህይወት አለ። በጅምር የጀመረው ህይወት አለ። ዝም ብሎ በቀላል ካንቺ ጋም እኮ ሴት በቀላል ለሚሄደው አብርሃም ገፍተሹ ነው የሄደው። እዛ ጋር ደግሞ እየወደደችው እያፈቀረችው ለሱ ብላ ዋጋ እየከፈለች ያለች ሴት ልጅ አለች። አንቺ ግን ትዳርሽን የፈታሽ ሰው ነው። ፈተሻል በራስሽ ፍላጎት ያጣሽውን ነገር እዛ ጋር ደግሞ እኔም እሱን እንዳጣሁኝ እሷም ተጣው። ከዚህም በፊት እኮ ብለሻል። እኔ የታመምኩትን ህመም ታምሽ እዩ ብለሻታል። በጣም ይከብዳል። አንቺ አሁንም ቢሆን አብርሃምን ፈልገሹ ሳይሆን እንደተባለው ሄርሜላን ለመበቀል ነው የምትፈልጊው። ሄርሜላን ደግሞ በጣም ትፈሪያታለሽ። ሄርሜላ እንደምታሸንፍሽ ስለምታቂ ነው ይሄ ሁሉ መዘዝ ውስጥ የገባሹ፣ ጦስ ጥሙሳስ ውስጥ የገባሹ። ጭራሽ ሄዳችሁ ማይሆን ነገር ውስጥ ገብታችሁ ዛሬ አብርሃምን አላደረግንም አድርገናል። ይሄ በቃ አሁን ለሱ ግልጽ ነው። እኔ በበኩሌ ያው እንደተባለውም አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው ነገር ካልሆነ በስተቀር ነገሩ እኛ እንደጠረጠርነው ወደ እናንተ ነው የሚያማራው። አብርሃም ሩታና ኤፍሬም ከዚህም በፊትም ኤፍሬም ተናግሯል ከአንዴም ሁለቴ። መቼም አብርሃም ከሄርሜላ ጋር እንዲሆን አልፈቅድም፣ በሚችለው መንገድ ከሷ ጋር እንዲሆን አድርጋለሁ ብለሃል። ነገሩ አልተሳካላችሁም። ከቻላችሁ ካሁን በኋላ ከህይወቱ ውጡለትና ከሄርሜላ ጋር ከኖረ ይኑር፣ ከሄርሜላ ጋር አልኖርም አልፈልግም፣ እኔ ካሁን በኋላ ውስጤ ሻክሯል፣ አላምንሽም አንቺንም ቢሆን ካለ ልጁ የፈለገ አመት ተቀምጦ ቢፈልግ ደግሞ ዛሬም ያግባ፣ እኛ አያገባንም። የፈለጋትን ሴት ግን ልጁ እንዲያስብበት ከራሱ ጋር እንዲሆን ፍቀዱለት። በቃ ተውት፣ እረፍ ይበል። እስኪ ሰው ልጅ እኮ የሆነ ከሰው ጋር ስትጣሉ እኮ አንዳንድ ጊዜ ጭንቅላታችሁ እረፍት ያጣል። ስለዚህ ተውትና እሱ የራሱን ህይወት በራሱ መንገድ ራሱን ይገምግምና ራሱ ፈልጎ እናንተ እንዳላችሁ በአደባባይ በቃ ይቅርታ ሩትዬ ካንቺ ጋር ነው የምኖረው ብሎ ከጊዜ በኋላ ከረጅም አመት ወይ ከረጅም ወር በኋላ ተመልሶ ይምጣ። ተውት እላችኋለሁኝ። ውድ ተመልካቾቼ ለዚህ ቤት አዲስ ይሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያ ሀገራችንን ሰላም ያርግልን። ዓለምን በሙሉ ሰላም ያርግልን። ኢትዮጵያ ሀገራችንን ከክፉ ነገር ይጠብቅልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሁላችንም ተሰደን በሰው ሀገር ያለነው ለሀገራችን ያብቃን። ሀገራችን ተባርካ ተቀድሳ ወደ ሀገራችን ገብተን ህይወታችንን የምንቀይርበት ዘመን ይሆንልን እላችኋለሁ። ሰላም ለኢትዮጵያ። ወድሻለሁ ሀገሬ።